የባህረ ሰላጤው ሀገራት ያጸፋ ምላሽ ለመስጠት በሳውዲ ሊመክሩ ነው። ትራምፕ ኢራን የሆርሙዝ ሰርጥን እንድንከፍት እየተማጸነች ነው ሲሉ ገልጸዋል። በሆርሙዝ ወሽመጥ የታየችው ሚስጥራዊ የሩሲያ ቅንጡ መርከብ ምንድናት? ምንስ ትሆናለች? ዓላማዋስ ምንድነው? የመንግስታቱ ድርጅት ሰርጡ ይከፈት ሲል እሱም በበኩሉ መማጸኑን እየተገለጸ ይገኛል። ዩኤኢ ወይም ደግሞ የተባበሩት አረብ ኤሚሬትስ ከኦፔክ አባልነት ልትወጣ መሆኑን አስታውቃለች። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ረቡዕ ሚያዝያ 21 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረች፣ ዓለም እንዴት እንደዋለችና ዓለም እንዴት እንዳረፋፈረች ከዓለም ጉያ እስከ ኢትዮጵያን ብርት ከተሰሙ ወሬ ነግራችኋለሁ። በቅድሚያም ወደ ወሬያችን ከማለፋችን በፊት ይህ ወሬ ነጋሪ የተሰኘው የወሬ መንገሪያ ቻናላችንን ሰብስክራይብ እንድታደርጉ ስል እየጋበዝኩኝ በቅድሚያም ከዓለም አቀፉ ወሬያችን ወዳገኘነው ወደ መጀመሪያው ዜናችን እናልፋለን። የባህረ ሰላጤው ሀገራት ለኢራን ጥቃቶች ለሚሰጡት ምላሽ ሳውዲ አረቢያ ውስጥ ሊወያዩ ነው የሚለውን አጀንዳ እንደ መጀመሪያ ወሬ አድርገን እናነሳዋለን። የባህረ ሰላጤው ትብብር ምክር ቤት አባል ሀገራት መሪዎች የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ በአካል ሳውዲ አረቢያ ውስጥ ሊሰበሰቡ መሆኑን ሮይተርስ ዘግቧል። የመሪዎቹ ስብሰባ የሚያተኩረው ሁለት ወር በሞላው ጦርነት ለዘነቡባቸው በሺዎች የሚቆጠሩ የኢራን ሚሳኤሎችና ድሮኖች ጥቃት ምላሽ ማዘጋጀት ላይ እንደሚሆን የዜና ወኪሎቹ ምንጮች ገልጸዋል። በአሜሪካና እስራኤል ጦርነት የተከፈተባት ኢራን በስድስቱም የባህረ ሰላጤው ትብብር ምክር ቤት አባል ሀገራት የሚገኙ የኢነርጂ መሰረተ ልማቶች ላይ ጥቃት ፈጽማለች። ከአሜሪካ ጋር ግንኙነት ያላቸው ተቋማት እና ሌሎች የሲቪል መሰረተ ልማቶች እንዲሁም ወታደራዊ ይዞታዎችም አጥቅታለች የተባለው ሮይተርስ እንደጠቀሰው የሳውዲ መንግስት መገናኛ ብዙሃን ዘገባ እንደሚያመለክተው የኳታር፣ ኩዌት፣ የባህሬን መሪዎች እንዲሁም የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር በስብሰባው ለመሳተፍ ጅዳ ገብተዋል። የምክር ቤቱ አባል የሆነችው ኦማን በማን እንደምትወከል እስካሁን አለመታወቁም ተጠቅሷል። የባህረ ሰላጤው ምክር ቤት ለጦርነቱ በቂ ምላሽ አልሰጠም በሚል ከኤሚሬትሶች ትችት ቀርቦበትም እንደነበር የሚታወስ ነው። የዋይት ሃውሱ ፊት አውራሪ ዶናልድ ትራምፕ ቴህራን አሜሪካ በተቻላት ፍጥነት የሆርሙዝ ወሽመጥን እንድትከፍት እንዲሁም እንድንከፍት ትፈልጋለች እንዲሁም እየተማጸነች ነው ሲሉ ተደምጠዋል። ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በማህበራዊ ሚዲያ ገጻቸው ላይ ኢራን የመፈራረስ አደጋ የተጋረጠባት መሆኗን እና የመሪዎቿን ሁኔታ እስክታውቅ ድረስ አሜሪካ የሆርሙዝ ወሽመጥን በፍጥነት እንድትከፍት መጠየቋን ተናግረዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ከኢራን ጋር መልእክቱን መቼ እንደተለዋወጡ ያልገለጹ ሲሆን ከቴህራን ወገንም የተሰማ ምላሽ የለም። ኢራን የመፈራረስ አደጋ የተጋረጠባት መሆኗን ተናግራለች። የመሪዎቿን ሁኔታ እስኪለዩ ድረስ ያንን ማድረግ ይችላሉ ብዬ አምናለሁ። በተቻለ ፍጥነት የሆርሙዝን ወሽመጥ እንድንከፍትም ይፈልጋሉ ብሏል። ሮይተርስ ለዋይት ሃውስ በትራምፕ የማህበራዊ ልጥፍ ዙሪያ ላቀረበው ጥያቄ ወዲያውኑ ምላሽ አላገኘም። ትራምፕ ደግሞ በበኩላቸው ኢራን ለሁለት ወራት የቆየውን ጦርነት ለመፍታት ባቀረበችው አዲስ የመደራደሪያ ሐሳብ ደስተኛ ለመሆናቸውን የአሜሪካ ባለስልጣናት ለሮይተርስ የዜና ወኪል ተናግረዋል። እስካሁን የሆርሙዝ ወሽመጥ ከተዘጋ በኋላ የትኛውም አይነት መርከብ ዝር ያላለበት ያ ሰርጥ አሁን ደግሞ የሩሲያ ቅንጡ የሆነች አንድ መርከብ በዛ ሰርጥ ውስጥ እየተንጎማለለች እንዳለፈች አንዳንድ መረጃዎች ጠቁመዋል። እና የች መርከብ ለምን ማለፍ አስፈለጋት? እንዲሁም ደግሞ ተዘግቷል በተባለው የሆርሙዝ ወሽመጥስ እንዴት ነው ጥቃት ያልደረሰባት? እንዲሁም ደግሞ የጥበቃውን ጥንካሬ የሚያላላ እንዲሁም ደግሞ በጥርጣሬ የሚያሳይ ሆኖ ተገኝቷል። በሆርሙዝ ወሽመጥ የታየችው ሚስጥራዊዋ የሩሲያ ቅንጡ መርከብ ማነች? ከሩሲያው ፕሬዝዳንት ቭላዲሚር ፑቲን የቅርብ አጋር ጋር ግንኙነት እንዳላት የተነገረላት አንዲት ቅንጡ መርከብ ከፍተኛ ወታደራዊ ጥበቃ የሚደረግበትን የሆርሙዝ ወሽመጥ አቋርጣ ማለፏ ዓለም አቀፍ ትኩረትን ስቧል። ማዕቀብ የተጣለባቸው ባለሀብቶች ንብረት እንደሆነች የምትጠረጠረው ይህች መርከብ ባልተለመደ የጉዞ መስመር ላይ መገኘቷና ዓለም አቀፍ ማዕቀቦችን በግልጽ በመቃወም ጉዞዋን መቀጠሏ በቀጠናው ያለውን
የነበረውን ዲፕሎማሲያዊ ውጥረት ዳግም አቀጣጥሎታል። የአሜሪካ የጦር መርከቦች ክትትል በሚያደርጉበት በዚህ ስልታዊ የባህር መስመር ላይ መርከቧ በነጻነት ማለፏ የምዕራባውያንን ማዕቀብ የመፈተን ትልቅ ድፍረት ተደርጎም ተወስዷል። ይህ ከክሬምሊን ጋር ጥብቅ ቁርኝነት ያላቸው ቢሊዮነሮች የዓለም አቀፍ ማዕቀቦችን ተፈጻሚነት እንዴት እየተገዳደሩ እንደሆነ አዳዲስ ጥያቄዎችን ያስነሳ ሲሆን ከጉዞው ጀርባም ጠንካራ የፖለቲካዊ መልእክት እንዳለም አሳብቋል። በአሁኑ ወቅት መርከቧ ቀጥሎ የምታርፍበት ወደብና ሊያጋጥሟት የሚችሉ የሕግ እንቅፋቶች በቅርብ ክትትል እየተደረገባቸው ይገኛሉ። ይህ ክስተት በቀጠናው ያለውን ወታደራዊ ንቃት ከፍ እንዲል ያደረገ ሲሆን መርከቧ የያዘችው ሚስጥርና ቀጣይ መዳረሻዋ በወቅታዊ የሩሲያና የምዕራባውያን ፍጥጫ ውስጥ አዲስ የመነጋገሪያ አጀንዳ ሆኖ ቀጥሏል። አሁን አሳሳቢነቱ የቀጠለው ይህ የሆርሙዝ ወሽመጥ መዘጋት የተባበሩት መንግስታት ድርጅትን ሀሳብ ውስጥ ሳይጥል አልቀረም። እንዲሁም ደግሞ ሀሳብ ውስጥም በመውደቃቸው ይህ ወሽመጥ ይከፈት ሲሉም እየተማጸኑ ይገኛሉ። የዓለማችን ቁልፍ የነዳጅና ኃይል መተላለፊያ የሆነው የሆርሙዝ ሰርጥ በአሜሪካና በኢራን መካከል ባለው ግጭት ሳቢያ መዘጋቱን ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ መስመሩ በአስቸኳይ እንዲከፈት ጥሪ አቅርበዋል። የዓለምን 1/5 የነዳጅ አቅርቦት የሚሸፍነው ይህ መስመር መዘጋቱ ከኮቪድ-19ና ከዩክሬን ጦርነት ወዲህ እጅግ የከፋ የአቅርቦት ሰንሰለት ቀውስ አስከትሏል ብለዋል። ዋናው ጸሐፊ መርከቦች ያለምንም መስተጓጉልና አድሎ እንዲያልፉ በማሳሰብ ውቅያኖሶች የትብብር እንጂ የግጭት ቀጠና መሆን የለባቸውም ሲሉ በአጽንኦት አሳስበዋል። ይህ ቀውስ በዓለም አቀፍ የሸቀጦች ገበያ ላይ ከፍተኛ መስተጓጎል የፈጠረ ሲሆን በአሁኑ ወቅት ከ20,000 በላይ ባህረኞችና 2,000 የንግድ መርከቦች በአስቸጋሪ ሁኔታ ውስጥ እንደሚገኙ ተገልጿል። የትራንስፖርት ወጪ መናር ለምግብ እጥረትና ለሰብአዊ እርዳታ አቅርቦት መስተጓጎል ምክንያት እየሆነ መሆኑን ያስጠነቀቁት ጉተሬስ ዓለም አቀፍ የባህር ላይ ሕጎች እንዲከበሩና ውጥረቱ በሰላማዊ ንግግር እንዲፈታም ጠይቀዋል። መዘጋቱ ከቀጠለ ዓለም አቀፍ ኢኮኖሚ ወደ ከፋ ድንጋጤ ሊያመራ እንደሚችልም ዋና ጸሐፊው በስጋት አመላክተዋል። በመጨረሻም የተባበሩት አረብ ኤሚሬትስ ወይም ዩኤኢ ከኦፔክ አባልነት ልትወጣ መሆኑን አስታውቃለች። የተባበሩት አረብ ኤሚሬትስ ብሔራዊ ጥቅምን ላስቀድም በሚል ምክንያት ከነዳጅ ላኪ ሀገራት ማህበር ኦፔክ እና ኦፒሲ ፕላስ ለመውጣት መወሰኗን አስታውቃለች። ውሳኔው ከመጪው አርብ ጀምሮ ተግባራዊ እንደሚሆን ተነግሯል። ይህ ውሳኔ በኢራንና በእስራኤል አሜሪካ ጦርነት ምክንያት የዓለም የነዳጅ ገበያ በተቃወሰበት ወቅት መሆኑ በማህበሩ ላይ ከፍተኛ ድንጋጤ ፈጥሯል ተብሏል። ሀገሪቱ ከአባልነት የምትወጣው የራሷን የረጅም ጊዜ ስትራቴጂያዊና ኢኮኖሚያዊ እይታ ለማሳካት እንዲሁም የነዳጅ ምርትን መጠኗን በራሷ ለመወሰን በማሰብ እንደሆነም ተነግሯል። የተባበሩት አረብ ኤሚሬትስ የማህበሩ ጠንካራ አባል በመሆኗ መውጣቷ የቡድኑን አንድነት ሊያዳክም እንደሚችልም ተዘግቧል። ይህ እርምጃ በተለይ ነዳጅ በቀን $106 በላይ በደረሰበት እና በሆርሙዝ ሰርጥ ውጥረት በነገሰበት ወቅት መሆኑ የዓለምን ኢኮኖሚ ይበልጥ ስጋት ውስጥ ጥሎታልም ነው የተባለው። ውድ አድማጮቼ ዓለም እንግዲህ እንደዚህ ውላለች፣ ዓለም እንግዲህ እንደዚህ አድራለች፣ ዓለም እንግዲህ እንደዚህ ያረፋፍዳለች። እንዲህ አይነት ትኩስ ወሬዎችንና ዓለም አቀፋዊ አጀንዳዎችን እንዲሁም ደግሞ ሀገራዊ ሁናቴዎችን መስማት ማወቅ የምትፈልጉ ከሆነ ይህ ወሬ ነጋሪ የተሰኘው ዩቲዩብ ቻናላችን ጥሩ አማራጭ ነው። ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ ስል እየጋበዝኩኝ ወሬ ለሚሹ ወዳጅ ዘመዶቻችሁ ደግሞ ሼር እንድታደርጉላቸው ስል እጠይቃለሁኝ። ይህንን ይመስላል የዛሬው ወሬያችንና የዛሬው አጀንዳችን። በሰላም ዋሉ፣ በሰላም አምሹ፣ በሰላም እደሩ። ጤና ይስጥልኝ።